በዚህ እስር ቤት ውስጥ ስሊም የተባለው ሰው እንደ አንድ ታራሚ ሳይሆን እንደ ንጉስ ነው የሚታየው። በእስር ቤት ውስጥ ትልቅ ጀብድ እንደሰራ ሰው ሁሉም ያከብሩታል። ዛሬ ደግሞ ከእስር ቤት የሚፈታበት ቀን ነው። እናም እነዚህ ሁሉ ታራሚዎች እንዲደስ ብሏቸው የሚጨፍሩት እነሱ ሊፈቱ ሳይሆን እሱ በመፈታቱ ነው። የዚህን ያህል ይወዱታል። ስሊም ገና ከእስር ቤት ከመውጣቱ የሱ ሰው ሴትና መጠጥ የሚያስፈልገውን አዘጋጅቶ ጠብቆታል። ስሊምም ወደ ተዘጋጀው ቦታ መጥቶ ገና መዝናናት ከመጀመራቸው ያሉበት ቤት ዙሪያውን የተከበበ ሲሆን እያንዳንዱ የስሊም ሰዎችም ተገለዋል። ይህንን የሚያደርገው ዊሊያም ባንግ ነው። ጀግናውና በብዙዎች የሚከበረው ስሊምም በባንግ ፊት ትንሽ ሆኖ የታየ ሲሆን ሕይወቱን እንዲምርለትም ባንግን እየለመነው ነው። ሆኖም ባንግ እንዲህ አይነት ነገር አያውቅም። ግደል ከተባለ ግደለው። ይሄንን ቀጥ ያለ ትዕዛዝ የሚሰጠው አለቃው ደግሞ ቶኒ ይባላል። ቶኒ በጣም ብዙ ነፍሰ ገዳዮች በእጁ ላይ ቢኖሩትም የባንግን ያህል የሚወደውና ትልቅ ቦታ የሚሰጠው ሰው የለም። ለምን ካላችሁኝ ባንግ ማንንም ለመግደል ፍራቻ ስለሌለበት ነው። ምንም እንኳን የሚገደለው ሰው ያለበት ቦታ ለመግባት እንኳን ማይቻልበት ቢሆን ባንግ እንዴትም ብሎ ያደርገዋል። በዚህ ልክ ደግሞ ባንግ በቶኒ መወደዱ የቶኒ ልጅ የሆነው ጆኒን አናዶታል። እሱም ገና ልምድ እየቀሰመ ያለ ነፍሰ ገዳይ ቢሆንም እንደ ባንግ ያለ ትልቅ ነፍሰ ገዳይ ላይ ለመቅናት ግን ብዙም ጊዜ አልፈጀበትም። የዚህን ያህል ባንግን ካስተዋወቅኳችሁ አይበቃም? እስከዛሬ ብዙ ፊልም ላይ ምርጥ ነፍሰ ገዳይ ታችሁ ይሆናል። እመኑኝ ከዚህኛው ፊልም በኋላ ግን የእናንተ ምርጡ ባንግ እንደሚሆን እርግጠኛ ነኝ። ታዲያ ይሄን ምርጥ ፊልም ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እኔን ማገዙን ደግሞ እንዳትረሱ። ትዕይንቱ ሲቀየር ባንግ ወደ አንድ መጠጥ ቤት መጥቷል። እዚህም የመጣው ኤፕሪል የተባለች ፍቅረኛውን ለማግኘት ሲሆን ምንም እንኳን ስርዓት ባይኖራትም በፍቅር ግን ከዚች ሴት ጋር ነው ያለው። ከዚያ በተረፈ ባንግ ጌም ይጫወታል። እንደ ማንኛውም ሰው አሪፍ ቀን ያሳልፋል። ከዛ ደግሞ ተደውሎ ሲጠራ ወደ አለቃው ወደ ቶኒ ጋር ይሄዳል። የቀኑ ውሎ እንዲህ ያለ ነው። በሌላ በኩል ቶኒ ጋር ደግሞ አንድ ዲጄ የተባለ ሰው አሁን ምርጥ ሚስት አግኝቻለሁ፣ እርግጠኛ ነኝ ከዚህ በኋላ ነፍሰ ገዳይ ሆኜ መቀጠል አይጠበቅብኝም፣ ከወደፊት ሚስቴ ጋር አዲስ ህይወት ልጀምር ነው በማለት ለቶኒ ይህንን ስራ ሊያቆም እንደሆነ ይነግረዋል። ቶኒ ደግሞ እንዲህ ያለውን ንግግር አይወድም። ሰዎች ከሱ እጅ ለመውጣት ከሞከሩ እንዲወጡ የሚያደርጋቸው በህይወት አይደለም። ለተቀሩትም ቢሆን እናንተም ከዚህ ለመውጣት ስታስቡ እጣፋንታችሁ ይሄ እንደሆነ እንዳትረሱ በማለት ለባንግ የተገደለውን የዲጄን አስክሬን በአሲድ አቃጥሎ እንዲያጠፋ ትዕዛዝ ይሰጠዋል። ትዕይንቱ ሲቀየር ባንግ አስክሬኑን በአሲድ ካቃጠለ በኋላ ወደ አንድ ክለብ መጥቷል። በዚህ ክለብ ውስጥም ቁጭ ብሎ እየተዝናና በነበረ ጊዜ አንድ ማንነቱ የማይታወቅ ሰው በመምጣት ልቡ ላይ በተደጋጋሚ መጥቶታል። በጊዜውም ባንግ በአስቸኳይ ወደ ሆስፒታል ሄዶ ነበረ። ባንግ ማለት በቶኒ ዘንድ ትልቅ ቦታ ያለው ሰው ስለሆነ እሱን ለማዳንም የተቻላቸውን በሙሉ አድርገዋል። ከቀናት በኋላ ባንግ በመጨረሻም ከኮማ ውስጥ አይኖቹን ከፍቷል። ምንም እንኳን ሰውነቱ በጣም የዛለ ቢሆንም ጥያቄ ለመጠየቅ ግን አላቃተውም። አስታውሳለሁ ልቤ ላይ ነበር የተመታሁት፣ እንዴት በህይወት ልተርፍ ቻልኩኝ በማለትም ዶክተሯን በሚጠይቃት ሰዓት ዶክተሯ እሱ በጥይት በተመታ ቀን አንዲት ምስኪን ሴት ከባሏ ጋር የመኪና አደጋ እንደደረሰባት ትናገራለች። እናም በሚያሳዝን ሁኔታ የወጣቱ ባለቤቷ ህይወት በሚያልፍ ሰዓት እቺ መልካም ሴትም የባለቤቷን ልብ ለመለገስ መረጠች። እናም ባንግ በአሁኑ ሰዓት በህይወት የሚገኘው ያንን ልብ ስለተለገሰ ነው። ትዕይንቱ ሲቀየር ባንግ ይህንን ያደረገችለትን ሴት ለማየት ወደ ሆስፒታል አንደኛው ክፍል መጥቷል። በዚህም ዲሌኒ የምትባለን ሴት የተመለከተ ሲሆን በትክክልም የባለቤቷን ልብ አሳልፋ የሰጠችው እቺው ምስኪን ሴት ነች። ልጅቱም ከደረሰባት ከባድ የመኪና አደጋ ገና አሁንም እያገገመች ይገኛል። ታሪኩም ይህንን ተከትሎ 5 ሳምንታትን ወደፊት ይሻገራል። በአሁኑ ሰዓት ባንግ በሆስፒታል ውስጥ ያለውን ጊዜ ጨርሶ ወደ ስራው የተመለሰ ሲሆን አለቃው ቶኒም ከሰዎቹ ጋር እንኳን ደህና መጣህ በማለት ድግስ አዘጋጅተውለታል። በድግሱ ላይ ካሉት ነገሮች ሁሉ የሚያስገርመው ባንግን ያኔ መጠጥ ቤት ውስጥ ልቡ ላይ የመታው ሰው አንገቱ ተቆርጦ ጭንቅላቱ እዚህ ይገኛል። ቶኒም ይህንን የሚያደርገው ለባንግ ያለውን ቦታና ፍቅር ለማሳየት ሲለው፣ ባንግ ግን ከሆስፒታል ከወጣ በኋላ ፍጹም ማንነቱ የተቀየረ ሲሆን እዚህ ጋር ለሚደረጉት ነገሮች
አጋሮችም ምንም አድናቆትም ምላሽም እየሰጣቸው አይደለም። ይህ በእንዲህ እንዳለ ዲላኒ ከሆስፒታል ልትወጣ ስትል ሁሉም ቢሎቿ ተከፍሎላታል። ለዶክተሩም ማን የከፈለልኝ ምንም ዘመድ የለኝም እያለች በምትጠይቀው ሰዓት ዶክተሩም ከፋዩ ማንነቱ እንዲታወቅ አይፈልግም፣ ብቻ ዝም ብለሽ ልጅሽንና ራስሽን ተንከባከቢ ሲል መልእክት አስቀምጦልሻል በማለት ለዲላኒ ይነግራታል። ይህ በእንዲህ እንዳለ ባንግ ከሆስፒታል ከወጣ በኋላ ማንነቱ መቀየሩን ቶኒም አስተውሏል እና በዚሁ ከቀጠለ ይሄንን ስራ ላቁም ማለቱ እንደማይቀር ስለገባው መቼም ከዚህ ከወጣክ ህይወትህን እንደምታጣ አይጠፋህም አይደል? ደሞ አውቃለሁ አንተ እንደ አይነት ሐሳብ አታስብም፣ ያው እንዲሁ ዝም ብዬ ላስታውስህ ብዬ ነው በማለት ለባንግ ከዚህ ስለመውጣት እንዳያስብ ይነግረዋል። ባንግ በበኩሉ ከዚህ ለመውጣት እያሰበ ነበረ። ነገር ግን አለቃው ቶኒ ይሄንን እንዳለው ከዛች ቅስፈት ጀምሮ የተሰጡትን ሰዎች መግደል ጀምሯል። ይህ በእንዲህ እንዳለ ቀናተኛው ጆኒ አሁንም ድረስ አባቱ ለባንግ የሚሰጠው ፍቅርና ቦታ ውስጡን በቅናት እያንገበገበው ነው። ባንግ ደግሞ እስከዛሬ የተሰጠውን ብር በማጠራቀም ወደ አንድ ትልቅ የተተወ ህንፃ በመሄድ ሙሉ ለራሱ ገዝቶታል። ትዕይንቱ ሲቀየር ባንግ ወደ ቤት መጥቷል። በጊዜውም ፍቅረኛ የሆነችው ኤፕሪል የሁሉ ጊዜ ጠፍቶ እንደነበርና ስለ ቀዶ ጥገናውም አንዳንድ ጥያቄዎችን ጠይቋለች። ባንግ ግን ምላሽ በመስጠት ፋንታ እጁ ላይ የነበረውን ገንዘብ ሰጥቷት ከዚህ እንድትሄድ ይነግራታል። ከዛም በኋላ ባንግ የራሱን ነገር ችላ በማለት ዲሌኒና ልጇን እየተከታተላቸው ሲሆን ውስጡም እሷን ቀርቦ ማውራት ፈልጓል። ግን እንዴት? ብቻ ያለው አማራጭ ከርቀት ዝም ብሎ አይኖቿን ማየት ስለነበር በሱፐርማርኬት ውስጥም እየተከታተለ በሚያያት ሰዓት ድንገት ሳያስቡት ሁለቱም ፊት ለፊት ይገናኛሉ። የዚህን ሰዓትም ባንግ የሞተው ባሏ ልብ እሱ ጋር እንደሚገኝ ይነግራታል። ይህንን የሰማችው ዲሌኒም በደስታ እዚሁ አካባቢ ወክ ለማድረግ ጠይቀዋለች። ይህንን የምታደርገው የባለቤቴ ልብ የሚገኘው ማን ጋር ነው፣ ምን አይነት ሰው ነው የሚለውን ለማወቅ ስትለው፣ በሌላ በኩል ባንግ ደግሞ ስለ ስራው በሚጠየቅ ሰዓት በአንድ ጥንታዊ ሱቅ ውስጥ እንደሚሰራና ከሞት ተርፎ ድጋሚ ህይወት በማግኘቱ ምክንያት ህይወቱን ለመቀየር እየጣረ እንደሆነ ነግሯታል። ይህንን የሰማችው ዲሌኒም የባለቤቷ ልብ የሚገኘው ጥሩ ሰው ጋር መሆኑን ስትመለከት ደስ ብሏታል። ምናልባት ህይወት ከፈቀደች ድጋሚ እንገናኛለን በማለትም በዕለቱ የነበራቸውን ቆይታ እዚህ ጋር ቋጭተውታል። ምንም እንኳን ባንግ ለሷ ሱቅ ውስጥ ነው የምሰራው ብሎ ቢዋሻትም ምን እንደሚሰራ እናውቃለን። ከሷ ጋር ከተለያየ በኋላ ወደ ቶኒ መጥቶ ራሱ በቁጥር ብዙ የሆኑ ሰዎች እንዲገል ትዕዛዝ ተሰጥቶታል። አለቃውንም አንድም ቀን አሳፍሮት የማያውቀው ባንግ እንዲገል የታዘዘውን ሰዎች በሙሉ ገሏቸዋል። በሌላ በኩል ቀናተኛው ጆኒ ባንግ ክፍያውን ሊቀበል በሚመጣ ሰዓት ሰሞኑን አዲስ ባህሪ ያየበት እንደሆነ ይናገራል። በምላሹም ባንግ ምንም አዲስ ነገር እንደሌለ ነግሮት ክፍያውን ተቀብሎ ይሄዳል። ትዕይንቱ ሲቀየር ቀናተኛው ጆኒ ወደ ፍቅረኛው ጋር በሚመጣ ሰዓት ሞሞ የተባለው እነሱ ጋር የሚሰራ አንድ ሰው ከቤቱ ሲወጣ ተመልክቶታል። እንዲሁ ስገምት ፍቅረኛው ራሱን አማት ሊጸልይላት ምናምን መጥቶ ይሆን? ምናልባት ይኸውላችሁ ይሄ ነገር ከዚህ በፊትም አጋጥሞኛል። ቪዲዮን የሚያዩ ሰዎች ላይክም ሰብስክራይብም አያደርጉም፣ ኮሜንት አይጽፉም፣ ዝም ብሎ ነው በቃ የሚያዩኝ። ይሄ የሚሆነው ዩቲዩብ ቻናሉን ለማያውቁኝ ለማላቃቸው ሰዎች ሲያደርስ ነው። ከዛም ከሆነ ጊዜ በኋላ የድሮ ሰብስክራይበሮች የሚያውቁኝ ሰዎች ይሄ ሁሉ ጊዜ ጠፍተ ነው ብሎ ይመጣሉ። እናም እናንተ ማታውቁኝ ማላቃችሁ ሰዎች እባካችሁ አቤኔዘር ባላለው ቻናሉ ሁሉም ቲዩብ ነው፣ ላይክ ሰብስክራይብ አድርጉት፣ ቻናላችን ወደ ነበረበት እስኪመለስ። እሺ ወደ ጆኒ ጋር እንመለስ። ጆኒ እንዴት ፍቅረኛዬ ራሷን ታማ ሌላ ሰው ታጸልያለች በማለት ራሷ ላይ ሲጸለይላት የነበረውን ቅባት እየታጠበች አግኝቷት ወዲያውኑ ገሏታል። በነገሩም የተበሳጨው ጆኒ ወዲያውኑ ወደ አባቱ ጋር በመምጣት ሞሞ ያደረገውን ይናገራል። ቶኒም ይሄን እንደሰማ ከባንግ በላይ የሚተማመንበት ሰው ስለሌለ ሞሞ እንዲገደል ትዕዛዝ ሰጥቶታል። ይህ በእንዲህ እንዳለ ሞሞ እንዲሁ አዲስ ታማሚ አግኝቶ ለሷም ሊጸልይላት ነበረ። ግና በአሁኑ ጸሎቱን ከማድረሱ በፊት በባንግ ተይዞ ነፍሱ ወደ ፈጣሪው ዘንድ ተልካለች። ትዕይንቱ ሲቀየር ባንግ በድጋሚ ፓርክ ውስጥ ከዲሌኒ ጋር ተገናኝቷል። እናም እነዚህ ሰዎች ከቀን ወደ ቀን ሲገናኙ በመሃላቸው ያለው ግንኙነት እየጠበቀ ነው። በሌላ በኩል የማትረባው የባንግ ፍቅረኛ ኤፕሪል ይህንን ከርቀት ተመልክታለች። እናም ለማስረጃ እንዲሆናት እያንዳንዱን እንቅስቃሴያቸውን በፎቶ ያዘች ሲሆን ይበጃል ያለችውንም መፍትሄ በሁለቱም ላይ ልትወስድ ነው።
ይህ በእንዲህ እንዳለ ባንግ ደግሞ ወደ ኤፕሪል ጋር በመምጣት ግንኙነታቸው እዚህ ጋር ማብቃት እንዳለበት ነግሯታል። ኤፕሪልም ይሄንን በምትሰማ ሰዓት አይምሮዋ አምኖ ሊቀበል ስላልቻለ እሱን ከማጣቷ በላይ ከዴሊኒ ጋር ያላቸው ነገር በቅናት አንገብግቧታል። አንዳች ነገር ለማድረግም ወደ ጆኒ ጋር በመምጣት ያነሳቸውን ፎቶዎች በምታሳየው ሰዓት ጆኒ ባንግ ልቡን ተመቶ እንደነበረና እቺ ሴት የባለቤቷን ልብ እንደለገሰችው ይነግራታል። ይሄ ደግሞ ይበልጥ ለኤፕሪል አናዳጅ ነው። ምናልባት ባንግ የዴሊኒን የቀድሞ ባለቤት ልብ ስለያዘ ሁለቱም ልብ ተገናኝቶ ሊሆን ይችላል ብላ አስባለች። እናም ባንግን ለመበቀል በሚመስል መልኩ ለጆኒ የባንግን ድብቅ አድራሻ ሰጥተዋለች። ጆኒም ይሄንን አድራሻ ሄዶ በሚመረምር ሰዓት ከቤት ውስጥ ያሉ በርካታ ሰዎች እንዳሉ ይመለከታል። እነዚህ ሰዎች እነማን መሰሏችሁ? ባንግ እስከዛሬ ግደላቸው ሲባልና ሲሰጡ የነበሩት ሰዎች ናቸው። እናም ሁሉም በህይወት አሉ። ባንግ ያንን ህንፃ የገዛው እነዚህን ሰዎች በዚህ ደብቆ ለማኖር ሲለው። ይህንን የተመለከተው ጆኒም ለማስረጃው ፎቶ እያነሳ በነበረ ሰዓት ሞሞ አይቶታል። እናም ሞሞ ወዲያውኑ ጆኒን አሳዶ ለመያዝ ቢሞክርም ሳይሳካለት ቀርቶ ሰውየው አምልጧል። ያለው አማራጭም ሞሞ ነገሩን ለባንግ ማሳወቅ ስለነበር ራሱ እንዲጠብቅ ይሄ ነገር መታወቁን ይነግረዋል። ይህ በእንዲህ እንዳለ አቃጣሪው ጆኒ እቺኑ ነበር በህይወት ዘመኑ ሲጠብቅ የነበረው። ፎቶን አምጥቶ ለቶኒ ያሳይቶታል። አባዬ እስከዛሬ ባንግ እያልክ የምታሞካሸው ሰውዬ አንዳቸውንም አልገደላቸውም፣ ይኸውልህ እያንዳንዱ በህይወት አሉ በማለት የሁሉንም ፎቶ ያሳየዋል። እና ታዲያ ባንግ ምርጥ ገዳይ አይደለ? አልተመቻችሁ? ይኸውላችሁ ባንግ እነዚህን ሰዎች ግደል ተብሎ ሲላክ ፊታቸው ላይ ደም ያደርግና ፎቶ ያነሳቸዋል። ልክ ፎቶው እንዳለቀ ቡም ይነሳሉ፣ ወደዛ ህንፃ ይላካሉ። እናም እስከዛሬ ገደልኳቸው ያላቸውን ሰዎች እንዲህ ባለ ቴክኒክ ህይወታቸውን ያቆየላቸው ሲሆን በአሁኑ ሰዓትም እነዛ ሁሉ ሰዎች በዛ በተተወ ህንፃ ውስጥ ገዝቶ እያኖራቸው ይገኛል። በዚህ ደግሞ በጣም የተበሳጨው ቶኒ ባንግም ሆነ ሁሉም ሰዎች እንዲገደሉ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ባንግ ወዲያውኑ ወደ ዴሊኒ ጋር በመሄድ ገንዘብ ሰጥቷት ይህንን ከተማ ከልጇ ጋር ለቃ እንድትወጣ ነግሯታል። ቀጥሎ ደግሞ ቶኒ በእርግጠኝነት እነዛን ሰዎች ለማስገደል ሰው መላኩ እንደማይቀር ስላወቀ እነዛን ሁሉ ሰዎች ለመጠበቅ ትጥቁን ታጥቋል። ይህ በእንዲህ እንዳለ ቶኒ ሰዎችን የላከው ወደ ህንፃው ብቻ አይደለም፣ ባንግንም እንዲገሉ ሌሎች ሰዎችን ልኮ የነበረ ሲሆን ባንግ ግን እነዚህን ሰዎች እያንዳንዱን ገሏቸው በመንገዱም በመኪና እንዳያስቸግሩት ሲል በሄሊኮፕተር ወደ ህንፃው መጥቷል። በዚህ ህንፃ ውስጥ የሚገኙት ሰዎች ደግሞ ተራዎች አይደሉም። አብዛኛዎቹ እንደሞሞ ያሉ ለቶኒ ሲሰሩ የነበሩ ነፍሰ ገዳዮች ሲሆን በዚህም ከነሱ ጋር ሆኖ የቶኒ ሰዎች መፋለም ከባድ አይደለም። እናም ባንግ ከፊት ሆኖ ከፍ ያለውን ድርሻ ቢወስድም ሞሞና ሌሎቹ ሰዎች ግን ከጎኑ በመሆን ይህንን ዓላማቸውን ማሳካት ችለዋል። ብዙ ሰዓት ከቆየ ተኩስ ልውውጥ በኋላ በመጨረሻ ባንግና ቀናተኛው ጆኒ ፊት ለፊት ተገናኝተዋል። እንዲያው ዝም ብሎ ጆኒ ልቧን ያሳበጠው ቅናት ነው እንጂ ምንም ብቃት እንደሌላት ይታወቃል። ተንበርክኮም ባንግን ለህይወቱ ቢለምንም ባንግ ግን ምህረት እንደማይሰጠውና ለመጨረሻ ጊዜ ከአባቱ ቶኒ ጋር እንዲሰነባበት እንደሚፈቅድለት በመናገር ከአባቱ ጋር በቪዲዮ ኮል እንዲሰነባበት አድርጎታል። ከዛም ፒው እሱም ተገሏል። ቀጥሎም ባንግ በስልክ ለቶኒ ተረኛው እሱ እንደሆነ ይነግረዋል። የዚህን ሰዓትም ቶኒ በቪዲዮ ኮል ዴሊኒና ልጇ በሱ እጅ እንደሚገኙ በማሳየት አርፎ ማይቀመጥ ከሆነ ሁለቱንም እንደሚገላቸው ዝቷል። ባንግ ግን ይሄንን ሲሰማ በፍራቻ ለነሱ ሲል ወደ ኋላ አላፈገፈገም። ይልቁንም ሞሞና ሌሎች አሪፍ የሚላቸውን ሰዎች በመያዝ የቶኒ መኖሪያ ቤት መጥቷል። እነ ባንግም ወደ ቦታው ላይ ከመጡ በኋላ የቶኒ ሰዎችም ተዘጋጅተው እየጠበቋቸው ስለነበር በሁለቱ ቡድኖች መካከል ኃይለኛ የተኩስ ልውውጥ ሲደረግ ነበር። በሌላ በኩል እነ ሞሞም እጅ በእጅ ከጥበቃዎች ጋር እየተፋለሙ የሚገኝ ሲሆን ባንግ ደግሞ ትንሿን የዴሊን ልጅ አግኝቷታል። በጊዜው ባንግ ወደ ክፍሉ በሚገባ ሰዓት እማትረባው ኤፕሪል ከኋላ ወግታው ነበር። ግን ሆዱን ከሞጋቷ በፊት ቢላውን በሚነጥቃት ሰዓት በፍራቻ ክፍሉን ለቃ ሄዳለች። ይህ በእንዲህ እንዳለ ሼባው ቶኒም ከተደበቀበት ወጥቷል። ባንግ ላይም ባደረገው ነገር እንደተናደደበት ተናግሮ በመጥረቢያ ሊመታው በሚነሳ ሰዓት ባንግ በአንድ ጥይት ገላግሎታል። ይህ በእንዲህ እንዳለ እነ ሞሞ ዴሊኒን ታስራ ከነበረችበት መኪና ውስጥ ፈተዋታል። ዴሊኒም ለልጇ ተጨንቃ እየሮጠች በምትመጣ ሰዓት የኛ ጀግና ባንግ ትንሿን ልጅ ይዟት ከቤት ውስጥ እየወጣ ነው። እሺ 3 ዓመታትን ወደፊት እንሻገር። ባንግ ዴሊኒና ትንሿ ልጅ ጸጥ ባለ ባህር ዳርቻ ላይ እየኖሩ ነው።
ትንሿ ልጅም አድጋለች። ያኔ በህይወታቸው ውስጥ የነበረው ብጥብጥ የአንድ ጊዜ አጋጣሚ ሆኖ አልፏል። በአሁኑ ሰዓት የራሳቸውን ቢዝነስ እየሰሩ ሰላማዊ ህይወት እየኖሩ ነው። እና ምን ልላችሁ ነው፣ አንዳንዴ እንደ ዴሊኒ አይነት ሰው ለማግኘት ምናልባት ልባችሁን መመታት ሊጠበቅባችሁ ይችላል። ምናልባት